ኧረ እባክሽ አሲስ ኧረ ተይ እንዴ እንዴት ነው ነገሩ እንዴ ኧረ ተይ አንቺ ልጅ ለሽማግሌው ከሰማኩ ይገልሻል እመቤቴ ሰው መቼም በዚች ዓለም ከሳቅ በቀር ሌላ ምን ደስታ ምንጫል ይቺ ደግሞ በውበቷ በጣም ትመካለች ወይኔ ወገቤ አረክ ምን ነሃል ደክሞኛል አረግ አንተ ደግሞ እንደ ሁሌ እንዳቃሰትክ ነው አረ ዝያለሁ እናት በላም ማለት ነው ነገርኩሽ በጣም ደክሞኛል ይቅርብኝ አልበላም አሞኛል አረ እባክህ ብሎ ወገቤ ምን አይነት አበሳ ነው በቃ እንግዲህ ካልፈለክ ምን ማድረግ ይቻላል አሲስ ምን ነበር ያልከኝ ምንድነው የምትፈልገው ገንዘብ ፈልጋለሁ የወሰድከው አይበቃህም እንዴ የሚጠጣ ነገር መግዛት አለብኝ ሁሉን ነገር የማላቅ ይመስልሃል ሰክረ ከሐሲስ ጋራ ጮቤ ለመራገጥ ነው አይደል ታውቂያለሽ እኔ ስለ ሐሲስም ሆነ ስለማንም ደንታ የለኝም ምን አልክ እርግጠኛ ነህ ሙሴ ደግሞ ምን ፈለግ እንደ ድሮሽ እንድትሆኝልኝ ይፈልጋል ብትሞት እንኳን አታገኘኝ ስሚ ትግስቴ ያለቀ ነው ለዛሬ ተውሻል ነገ ግን አልምርሽ እመቤቴ ምሳውን ላቅርብሎ ሽማግሌው ከአቶ ማቴዎስ ቤት ሲመጣ ታቀርቢያለሽ እመቤቴ አንድ ነገር ዝም በይ መጣ ዛሬ ደግሞ በጊዜ ነው የመጣ አሲስ አቤት ጋሼ እጀና ያንን ባሪያ ሙሴ ተብዬ ጥሪልኝ እሺ ጋሼ ምንድነው ነገሩ አቶ ማቴዎስ አበሳጨህ እንዴ አረ ማቴዎስን ወጣው ተረገመ ሙሴ የሚሉት ነው እንጂ እሱ ደግሞ ምን አደረገ ምንም አደረገው ነገር አለ ላሳብደኝ ነው አረ እባክሽ ተኝ ቆይ እስቲ ተረጋጋ እንዴ እስቲ ቆይ ምን አደረገ ነገር አልፈልግም አረ ወይኔ በቀን አስቀምጩ እሺ አንድ ፍሬ ብቻ አረ እባክህ በሞቴ አልፈልግም ከማቴዎስ አገልጋዮች አንዱ ሙሴ በግ ሲሰርቅ ያዋል አገልጋዩን ለምን አየህም ብሎ ሰው ሁሉ ተሰብስቦ እያየ እሱ ማንን ሊፈራ አጥንቱ እስኪወላልቅ ድረስ ደበደበው እናስቅሻል አጥንቱ እስኪወላልቅ ነው ያልከው አገልጋዩ እኮ አሁን እንዲህ ነው የሚራመደው ግን እንዴት ሆኖ ምን እንዴት ያለሽ እኮ የሰማይ ስባሪ የሚያህል ሰው ነው ሙሴ አለ ሙሴ አንቺ ደግሞ ሌላ ቁም ነገር የለሽ ለምን ስለ ሙሴ ትጠይቂናለሽ ቆይ ከሱ ምን ትፈልጊ እኔ አይደለሁም የፈለኩት ጌቶች ናቸው የሚፈልጉት ለምን አሁን ደግሞ ምን አደረገ ዝም በል መጣል ምን ነው እኔ ስመጣ ወዲያው ጸጥ አላችሁ ጌቶች ይፈልጉሃል አሲስ የኔ ቆንጆ እንዴት አለሽን ዞር በልልኝ ብያለሁ ፈራሽኝ እንዴ እኔ አበባ ዞር በልልኝ ሰክረሃል አንተ ጨካኝ ባሪያ ሙሴ ዞር በልላት ነግሬሃለሁ ከሷ ዞር ብትል ይሻላል አንተ ነሷን የምታባብል አንተ ያያረኛ ወይኔ ጌቴ ምን ሆናችሁ ምን ተፈጠረ ሙሴ ማቴዎስን በረት ውስጥ እየደበደበው ነው ሊገለው ነው ይሄን መደረቢያ ነሽ አለንጋውን አቀብለኝ ከዚህ ሙሴ ከሚባል ሰው ጋር ቁርጡ መለየት አለበት አሳየዋለሁ ገደልከው እኮ ተው አንተ ጨካኝ አመዳም ባሪያ ለሱ ታዝኛለሽ እንዳልገለው ከፈለግሽ እንደ ድሮሽ ሁኝልኝ እተወዋለሁ አለበለዚያ እገለዋለሁ አንተ ጨካኝ ባሪያ ውጣ ከዚህ አንተ ጠቋራ
ቆሻሻ አመዳም ባሪያ አንተን መቀለቡ ፋይዳ የለውም። እዚህ አይደለም በሀገሩ እንኳን ዳግም ላይ አልሻ ይህ ጌጥ ጥሩ ዋጋ ያወጣል። ዳሪዮስ አንተ ትሸጠዋል። ምንድነው ሁልጊዜ ዳሪዮስ 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 ማለት? ራሴ ሸጠዋለሁ። እኔ ነኝ ስንቱን ጨፍጭፌ ይህንን ሁሉ ጌጣጌጥ ያገኘው። ቃሌ ቃል ነው። ረጋ በል። ለምን እኛ አንስማማም? እሱ ዳሪዮስን ብሎ ነው ትእዛዝ ያስተላለፈው አይደል? በቃ ለምን እኔ ራሴ አልሸጠው? ምክንያቱም አንተ ሌባና ቀማኛ ነህ። ይሄ ቀልድ ነው። ሁላችንም ብንሆን ሌቦችና ነፍሰ ገዳዮች ነን። ረጋ በል። ሌባ ነህ ብሎሃል። በቃ ሌባ ነህ። ስማ ዳሪዮስ ነው የሚሸጠው ብዬ አንዴ ተናግሬያለሁ። አንተ ስም ብቻ ያለ ከንቱ የማትረባ ሽማግሌ ነህ። ዝም በል አንተ አሳማ። ማን? እኔ? ማነህ አንተ ደግሞ? እንዴት ብትደፍረኝ ነው የምትይዘኝ? ሁሉን ነገር ሰምቻለሁ። አለቃን አክብረህ ልትታዘዘው ይገባል። ምን አገባህ? እኔን ትፈልገኛለህ? አሁን እፈልግሃለሁ። ችግር አለ? ምን ችግር አለ? ምንም የለም። ብለህ እኔ ልትገድል ፈለግ? ከየትም አንስቼ ማንንም መጫኛ ነካሽ ሰልፍ ማስበርገግ የምትችል ደፋር ሰው አረብኝ። ዝም በል እባክህ። የማናችሁም ወረት ያሻኝ ጉልበቴ እንዳሻኝ እንድኖር ያበቃል። ያንተ ጉልበት እርባና የለው። አረጀን እጄን ከዛሬ ቀን ጀምሮ የኔ ቀኝ እጅ ትሆናል። ከሃዲዎች በመካከላችን ቦታ የላቸው። ጀግናው ስም ማን ነው? ስሜ ሙሴ ይባላል። ሰው ግን የሚጠራኝ ሙሴ ጸሊም እያለ ነው። እንኳን በደህና መጣ ኃያሉ ሰው። ግባና የፈለግከውን ልብስ መርጠህ ልበስ። እንካያዝ ሚንቆራዴ ሙሴ ጸሊም የኔ ቀኝ እጅ ስለሆነ ሰላም በሉ። ሙሴ ሙሴ ሙሴ። እኔ ኃያሉ ሙሴ የጫካው አለቃ ነኝ። ካሪዎችን የሚያወድም የሚያንበረክክ ጉልበት አለኝ። ተቃውሞ ያለው አለ? አረ የለም ጌታው፣ አንተ መሪያችን ነህ። አንተ ያልከው ሁሉ ይሆናል። ብቻ ደጉንን ያንስማማ። አዲሱ መሪያችሁ አለቃችሁም እንደመሆኔ መጠን ይሄ ሁሉ በረሃ የኔ ግዛት። በዚህ የሚያልፍ የመጫኛ ነካሽ ሰልፍ ሁሉ ይወርማል። ስጋው ለአሞራ ይሰጣል። የሚዘረፈውን ንብረት የማከፋፈል ስልጣን የራሴ ይሆናል። ማንም ቢሆን ጣልቃ መግባት መብት የለውም። ያገኘነውን ሁሉ እንዘርፋለን፣ እንገላለን። ጌታው፣ በትእዛዙ መሰረት ነጋዴዎቹን አጥቅተን ደምስሰናል። ያገኘነው ይሄው። በተለይ እነዚያ ቆንጆ ልጃገረዶች ጌጣጌጥ ሁሉ ላንተ ነው። አለቃችን አንተ ስለሆንክ የዘረፍነው ንብረት ሁሉ ይሄው። ወሬን አሳጥ። የሆነ ነገር ስትፈልግ አውቅብሃል። በቀጥታ አትናገረው። ልክ እንደ ድመት ትልመሰመሳለህ። ለምን ግልጽ አታረግ? የምትፈልገው ይህን አምባር ነው? ንገረኝ። ወይስ ይህን ውድ ሀብል? ንገረኝ። ሀብሉንም ሆነ አምባሩን አልፈልግም።
እንግዲያውስ የፈለግከው ይህን በወርቅ የተሞላ ሳጥን ነው። ትፈልገዋለህ? እሱንም አልፈልግም። እና ምንድን ነው የምትፈልገው? ለምን አትነግረኝም? ከምርኮኞቹ መካከል ያቺ ነጭ ልብስ ያደረገችውን እንፈልጋት። እርሷን ለምን ፈለግካት? በጣም ቆንጆ ናት። ውበቷ ልቤም ማርኮት። ደግሞ የሌሎቹ አለቃ ትመስላለች። ለአንዲት ሴት ነው እንዲህ የሆንከው? ደደብ! አምጣት እስቲ፣ የሚሆነውን እናያለን። በእሷ ላይ አንዳች ነገር አታደርግም። ፍታት! ልክ ነህ እባክህ፣ ቆንጆ ናት። ስምሽ ማን ነው ሆዴ? ስሜ ማርያም። ማርያም፣ ቆንጆ ስም ለቆንጆ ፍጡር። ውበቷ ልዩ ነው። አንቺም መቤታቸው፣ እነርሱ ደግሞ ባሮችሽ እንደሆኑ እርግጠኛ ነኝ። በእኛ ዘንድ ጌታና ባሪያ የሚባል ነገር አናውቅም። ምን እያልሽ ነው? እና ሁላችሁም ባሮች ናችሁ? አሁን ይገርማል። ታዲያ ማን ነው ጌታችሁ? ኢየሱስ ክርስቶስ። ኢየሱስ ክርስቶስ? የማውቀው መሰለኝ። ስሙ አዲስ አይደለም፣ የተለመደ ነው። በከተማው የታወቀ ሀብታም ነጋዴ ነው። ንጉሥ ነው። ሀብታም ሰው ነው። ኢየሱስ ክርስቶስ አምላኬ ነው። አምላክሽ? አሁን ከሰይጣን የባርነት ቀንበር ያወጣኝ ጌታዬ ነው። ሰይጣን? የሚገርም ቃል ነው። ሰይጣንም ባሪያ ያለው ማለት ነው። ለምን እርሱንም ወረን ያሉትን ባሪያዎች ሁሉ አንማርክም? ምናልባት ሌላ ቆንጆ ሴትም ልናገኝ እንችላለን። አምላኬ ነፃ አወጣኝ ብለሽ ነግረሽኛል። እስኪ እንዴት እንደሆነ አስረጅኝ። አምላኬ በመስቀል ላይ ስለኔ ነጻነት መስዋዕትነትን ከፍሎ ተሰቅሎ በደሙ መፍሰስ አላለ። ምን አይነት እንግዳ ወሬ ነው? አማልክት እንደማይሰቀሉ አውቃለሁ። ለምሳሌ ጨረቃ አምላክ ነው፣ ማንም ሊነካው አይችልም። አማልክት ፍጹም ኃያላን ናቸው፣ አይሰቀሉም፣ አይሞቱም። የሁሉ አምላክ ገዥና ፈጣሪ ናቸው። ጨረቃ አምላክ አይደለም፣ እንደኔና እንዳንተ በእግዚአብሔር የተፈጠረ ፍጡር ነው። ጨረቃ ከ22ቱ ስነ ፍጥረታት መካከል አንዱ ነው። ስማ ወንድሜ፣ ስም ማን ነው? ሙሴ ይባላል የኔ ቆንጆ። የተባረከ ስም መሆኑን ታውቃለህ? የተባረከ? አሁን የአንድ ታላቅ ነቢይ ስም ነው። ነቢይ? ስለምትለው ነገር ብዙ ግድ አይስጥ። ጥሩ ነገር አድርግና የኔ መሆኗን ብቻ ንገረኝ። ቆይ ስለ አምላኳ የበለጠ ልትነግረኝ ይገባታል። እንስማት። ምን ያደርግልሃል? ይልቅስ ባገኘነው ድል እንደሰት፣ እንጨፍር። ንገርኝ እስቲ፣ አንቺ ጌታ የሚባል የለሽም? አሁን ስሙን ማን ነበር ያልሽኝ? ኢየሱስ ክርስቶስ። አዎ ኢየሱስ ክርስቶስ። እና ጌታ የሚባል ከሌለሽ ይህን ሁሉ ጌጣጌጥ ከየት አመጣሽው? የትስ እየወሰድሽው ነበር? የምወስደው ልሸጠው ነበር። ሸጬም ለነዳንና ለምስኪን ልሰጥ ነበር። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ ያለንን ሁሉ ሸጠን እርሱን እንድንከተለው አዞናል። ነገር ግን ተስፋ ያደረግሽው አምላክሽ ከነ ጌጣጌጥሽ በእኔ እጅ ጣለሽ። በዚህም ለመሸጥ የምታጠፊውን ጊዜና ድካም ቀነሰልሽ። አምላክሽ ምን ነበር ያለው? የሚወደኝ ቢኖር ሁሉን ትቶ ይከተለኝ። የሚገርም ቃል ነው። አንቺም በእርሱ ላይ ያለሽ እምነት የሚደንቅ ነው። ነገር ግን ያለሽን ሁሉ ሸጠሽ እርሱን ስትከተይ ያጠፋሽን እንደሚተካልሽ እርግጠኛ ነው? በሚገባ። እንዲህም ብሏል፣ በዚህች ኃላፊ ዓለም ላይ ጥሪት ለራሳችሁ አይኖራችሁ። የምትዩን ሁሉ ሰምቻለሁ የኔ ቆንጆ፣ አንቺንም ወድጄሻለሁ። ለዚህም ነው ነፃ የምለቅሽ። ነገር ግን አንድ ቅድመ ሁኔታ አለ። ቃልም ትገቢልኛለሽ። ስለዚህ አምላክሽ የበለጠ ልትነግርኝ ይገባሻል።
ስለ አምላኬ ስለ ኢየሱስ ክርስቶስ ከመመስከር በላይ የሚያስደስተኝ ምንም ነገር የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ያለው የተረገመ ቀን ነው! ዲዩስ እናወራ ልንውል ነው። ፀሐይ ሆይ ፈጣሪ አምላክ አንቺ ነሽ። ካንቺ በቀር አምላክ የለም። የተሰቀለው የማርያም አምላክ ፈጣሪ አይደለም። ነገር ግን ሞትን ድል አድርጎ ተነስቷል አለችኝ። በገነት በክብር በመንግሥተ ሰማያት ይኖራል። እርሱ በሁሉ ቦታ የሞላ ነው። ሁሉን የፈጠረ ነው ብላኛለች። አዳምጪ አንቺ ኃያል ፀሐይ ሆይ፣ አንቺ ትክክለኛ ፈጣሪ መሆንሽን አረጋግጭልኝ። ውድ ጌጣጌጥ የጫኑ ነጋዴዎችን ከሴቶችና አሽከሮች ጋር አላኪልኝ። ይህ ከሆነ ብቻ አንቺ እውነተኛ አምላክ መሆንሽን አምናለሁ። ፀሐይ ፀሐይ ፀሐይ! ዳሪዮስ ምን ነው? ቶሎ በል ተነስ። ችግሩ ምንድን ነው? በጣም ርቦኛል። ምን ዋጋ አለው? ትናንት ምግብ ነሽ፣ ጌጥ ነሽ፣ ሴት ነሽ፣ አምላክ ነሽ ስትል አልነበር? ምን ለማለት ፈልገን? ማለት የፈለግኩትማ ሴቶቹ የሆነ መተት አዝሮብሃል። ኃያሉ ሙሴ ጸሊም የተራራው ንጉሥ ማንም እኔን ሊያሞኘኝ አይችልም። በፍላጎቴ እኔ ራሴ ነኝ ሂጂ ያልኩ። አምላኳ ሂዱና ያላችሁን ሁሉ ሸጣችሁ ወደ እኔኑ ተከተሉኝም ይላል። የኛ አምላክ ደግሞ ያገኛችሁትን ሁሉ ስረቁና አስደስቱኝ ይላል። በጣም ጥሩ። ይህን ጉዳይ ሁለተኛ አንስተን እንድንነጋገርበት አልፈልግም። እንሂድ። እንዳልክ ጌታው፣ ሌሎቹንም ልቀስቅሳቸው? ተዋቸው። ለፀሐይ ጸልያለሁ። እርሷ ራሷ ሁሉን ትወጣለች። እንሂድ። ጌታው መጣ መጣ! ጌታው መጣ መጣ! ልፋታችን ሁሉ መና ሆኖ ቀረ። ይህን ሁሉ መንገድ ሄደን ጎተራውን ልክ ልንዘርፍ ስንል ውሾቹ እየዘለሉ መጡብን። ከኋላችን እየተከተሉ አባረሩን። ወይኔ ለጥቂት ነው ያመለጥናቸው። ፀሐይ ሆይ ምንድነው ነገሩ? መወሰድ የነበረባቸው ጥቂት ግልገሎች ነበሩ። እነርሱን መውሰድ ነበር። ያረኛ ቀኑን ይጠብቅ። መልሱን እሰጠዋለሁ። ዋጋውን ያገኛል። እገለዋለሁ። ፀሐይ ሆይ ምን አይነት አምላክ ነሽ?
ደግነት ነው ወይስ ስሜታዊነት ነው እግዚአብሔር? የድሆችና የምስኪኖች የሕይወት ዕጣ ፈንታ ከጌቶቻቸው ስር ቢያሳድራቸውም እንደ ጌቶቻቸው አፍ፣ ዓይን፣ ጆሮና እግር ያላቸው ፍጡራን ናቸው። እግዚአብሔር እኩል አድርጎ የፈጠራቸው ፍጡራን ናቸው። ነገር ግን ሰዎች ቀና አይደሉም። መልካም ማድረግ ይጎላቸዋል። ዓለምን በድሃና በሀብታም በጌታና በአሽከር ከፍለዋታል። እግዚአብሔር ድሆችን ይወዳል፣ ለተራቡትም ያዝንላቸዋል። ይህን ነገር ከዚህ በፊት ሰምቼዋለሁ። የምታመልኩት አምላክ ማን ነው? የማርያምን አምላክ ነው እንዴ የምታመልኩት? ማን ናት ማርያም? አምላኳ ኢየሱስ ክርስቶስ ይባላል። አሁን ክርስቲያኖች ነን። ሁሉም ክርስቲያኖች እንዲህ እንዳንተ ልበ ብርቱዎችና ጠንካሮች ናቸው? አዎ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ይገርማል። እነዚህን ቃላት ከየት ነው የተማራችሁ? ከመጽሐፍ ቅዱስ ነው የተማርነው። መጽሐፍ ቅዱስ ምን አይነት መጽሐፍ? መጽሐፍ ቅዱስ የእግዚአብሔር መጽሐፍ ነው። እንደናንተ እንደዚህ ለማወቅ ብፈልግ ማን ሊያስተምረኝ ይችላል? በዙሪያ ያለ በረሃ በሙሉ በመነኮሳት የተሞላ ነው። ወደ ሻሂድ በረሃ ሂድ። ዳሪዮስ! አቤት ጌታው። እነዚህን ሁለቱን ፍታቸው፣ ይሄዱ። ይቅር ብያቸዋለሁ። እንዳልክ እናንተ ሁለታችሁ ተነሱ፣ ሂዱ። እኛ እዚህ ድብርት አንፈልግም። ሌሊቱን ሙሉ እግዚአብሔር እግዚአብሔር እያሉ ቀፋፊ ሌሊት ሊያደርጉት ነበር። ሁላችሁም ወደ የድንኳናችሁ ግቡ። ወደ የድንኳናችሁ ግቡ። ምን አይነት ነገር ነው? እዲያ ቀፋፊ አደረጉ። ስሚ ፀሐይ፣ እውነት አንቺ አምላክ ከሆንሽ ንገሪኝ፣ ተገለጭልኝ። ግን እንዴት ፈጣሪ ልትሆኚ ትችያለሽ? ትጠልቂያለሽ፣ ትጠፊያለሽ። ፈጣሪ አይጠልቅም አይጠፋም። ስለዚህ ፈጣሪ እሳት ነው። እውነተኛ ፈጣሪ እሱ ነው። ግን እኮ በትንሽ ውሃ እርሱንም ላጠፋው እችላለሁ። እንግዲያው ፈጣሪ ማን? ራስን አሳየኝ፣ ራስን አሳየኝ። አምላኬ ሆይ ተናገረኝ፣ ተናገረኝ። እውነተኛውን ፈጣሪ ማወቅ ከፈለክ ወደ ሻሂድ በረሃ ሂድ። እዚያ ያሉ መነኮሳት ሁሉንም ያስተምረዋል። የሚወደኝ ቢኖር ሁሉን ትቶ ይከተል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እውነተኛውን ፈጣሪ ማወቅ ከፈለክ ወደ ሻሂድ በረሃ ሂድ። እዚያ ያሉ መነኮሳት ሁሉንም ያስተምረዋል። እንደምን አደሩ አባ? እግዚአብሔር ይመስገን። አባ ኤስድሮስን አይተዋል? ጸሎት ላይ ሳይሆኑ አይቀርም። እሺ። በሰማይ የምትኖር አባታችን ሆይ ልባችንን በእምነት ባለጠግነት ሙላው። ስለ ክብርህና ያንተን ፈቃድ ለመፈጸም ስላለን ጉጉት ብለህ ስንናገር አፋችንን በሕያው ቃልህ ሙላው። የተትረፈረፈውን የጸጋህን ስጦታ ስጠን። ያንተን ፈቃድና ሐሳብ ለመፈጸም የተጋን አድርገን። ወደ አንተ ቅጽር ብዙ ነፍሳትን እንድናመጣ ፈቃድህ ይሁን። ከሰይጣን ምርኮ ነፃ ወጥተው ያንተ ልጆች ይሆኑ ዘንድ እጅህን ወደ ኃጢአተኞች ዘርጋ፣ ወደ ቀናችሁ መንገድ ይገቡ ዘንድ የባህሪ አምላክነትህን ግለጽላቸው።
ቀናና ታማኝ ልጆች እንዲሆኑ እርዳቸው። ኃይል፣ ክብር፣ ሞገስና ስልጣን ያንተ ነው። ክብርና አምልኮ ላንተ ብቻ ይገባል። አሜን። በተቀደሰ አጠራሩ ወዴት ነህ ልጄ። ሙሴ ምንም እንኳን መጥፎና አጸያፊ ሕይወት ቢመራም ለሁሉም ክፉ ቢሆንም የሰው ልብ የሚመረምረው ጌታ እግዚአብሔር ውጫዊ ማንነትን አይመለከትምና በአንድ ሰው ልብ ውስጥ ሊጠፋ የደረሰን ሻማ መልሶ እንዲነድ ማድረግ ይቻለዋል። ለደከመ የሚደገፈውን እንጨት ያቀርባል። በቅዱሳት መጻሕፍት እንደተጻፈው የተበላሸ ፍሬን እንዲያፈራ የሚጨስ እንጨት እንዳይጠፋ በሙሴ ልብ ውስጥም ቀረበ ሕይወት አገኘ። ስለዚህ ወደ ምሕረት መንገድ መራው። እዚህ ምን ትፈልጋለህ የኔ ልጅ? እውነተኛውን አምላክ እንደምታመልኩ ሰምቼ ነው። ስለዚህ ስለ እርሱ ለማወቅ ወደዚህ መጣው። ቆየኝ የኔ ልጅ፣ መጣው። ቀደሰ አጠራሩ ወዴት ነህ ልጄ ይልሃል። ምን ልርዳህ አባቴ? ምንም እንኳን ስፍር ቁጥር የሌለው ኃጢአት ብሰራም እውነተኛውን አምላክ ማወቅና ከናንተ ጋር መሆን እፈልጋለሁ። ስለዚህ እውነተኛ አምላክ እንዴት አወቅ? ማንስ ወደዚህ ቦታ መራ? ስለ እግዚአብሔር ምንም የማውቀው ነገር አልነበረም። ነጋዴዎችን እዘርፍ ነበር። በዚህ ምክንያት ክርስቲያን ምርኮኞች ስለርሱ ነገሩ። ብቻዬን በሜዳ ላይ ሲሄድ ወደ ሰማይ ተመለከቱ። ፀሐይ በምስራቅ ወጣ በምዕራብ እንደምትጠልቅ አስተዋልኩ። ጨረቃም አንዳንድ ጊዜ ሙሉ፣ ሌላ ጊዜ ደግሞ ጎዶሎ ነች። ከዋክብትም ቢሆኑ በሌሊት ብቅ ብለው በቀን ብርሃን ይጠፋሉ። ፀሐይ እውነተኛ ፈጣሪ ብትሆን ኖሮ ለምን ጠዋት ወጣ ማታ ትጠልቃለች ብዬ እገረም ነበር። ከሁሉም የሚገርምኝ የነበረው በሰማይና በምድር ያለው ሁሉ የራሱን ስርዓት በሚገባ ጠብቆ ነው የሚጓዘው። ለራሴም እንዲህ አልኩ፣ ይህን ሁሉ አስተካክሎ የፈጠረ አንድ እውነተኛ አምላክ መኖር አለበት። እንዲህ እያልኩ ሳስብ አንድ ገበሬ ወደ ሻሂድ በረሃ እንዲሄድና በዛም ስለ እውነተኛው አምላክ እንደሚያስተምሩ ይነገረኝ። ለዚህም ነው ሁሉን ትቼ ስለ እርሱ ለማወቅ ወደዚህ የመጣሁት። ከኔ ጋር ና ልጄ። አሁን ቤተክርስቲያን ትገባለህ። ቤተክርስቲያን? አሁን የእግዚአብሔር ቤት። ሁሉን ክፉ ሥራ ትተህ እግዚአብሔርን ለማወቅ ስለመጣህና ወደ ቤተክርስቲያን ስለምትገባ የክፉ ሥራ መሳሪያዎችን መጣል አለብህ። ምክንያቱም እውነተኛ አምላክ እግዚአብሔርን ፈልገህ መጥተሃልና። እነዚህ በእውነተኛ አምላክ ፊት ምንም አያደርጉልህም። መጽሐፍ ቅዱስ ካንተ ጋር ሆኜ በምድር ምንም አያስፈልግህም ይልሃል። አሁን ኃጢአተኛ ነኝ። ይሄ ከኔ ይራቅ። ምንድነው? የምን የምስጢር ምልክት ነው? ሚስጥር አይደለም፣ የመስቀል ምልክት ነው። መስቀል? መስቀል? ወንጀለኞች የሚሰቀሉበት መስቀል አይደለም፣ የምትሸከመው መስቀል ነው። ቃሉ ለማያምኑትና ለተረገሙ ይህ ግልጽ አይደለም። በክርስቶስ ደም ለዳኑ ይህ የእግዚአብሔር ኃይል ነው። አልገባኝም። አይዞህ፣ እረዳሃለሁ። ልክ እኔ እንደማደርገው አድርግ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ
ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተከተለኝ። ስማ ልጄ፣ እግዚአብሔር ታላቅ ነው፣ ማንም ሊገልጸው አይችልም። በጊዜም ሆነ በቦታ አይወሰንም። እግዚአብሔር ሰማይና ምድርን በሰማይና በምድር ያለውን ሁሉ የፈጠረ ነው። እግዚአብሔር ሰዎች ሁሉ ንስሐ እንዲገቡና ኃጢአት እንዳይሰሩ ይፈልጋል። እግዚአብሔር ፍቅሩን ለኛ ለማሳየት ከሰማየ ሰማያት ወርዶ በመስቀል ተሰቅሎ ምሕረቱን ሰጠን። ስለ ኃጢአታችን ዋጋ ደሙን በመስቀል ከፈለ። ልጄ ሙሴ፣ ይሄ መጋረጃ ይታይሃል? ብትቀደው ማን ይተውሃል? ማንስ ይቅር ይልሃል? ከገዛው ሰው በቀር ሌላ ማንም ሊሆን አይችልም። እግዚአብሔር ስለኛ ተሰቅሎ ደሙን ከፈለ። ስለዚህ እሱ ብቻ ስለ ኃጢአትህ ስለከፈለ ይቅር ይልሃል። ኃጢአተኞች እንኳን ሆነን እግዚአብሔር ፍቅሩን አሳይቶናል። ክርስቶስ ስለኛ ሞተ። እኔ እግዚአብሔርን በድዬዋለሁ። ይህን ሁሉ ኃጢአት ሰርቼ ይቅር ይለኛል አባቴ? በሚገባ ይቅር ይልሃል። ንስሐ ትገባለህ። በእግዚአብሔር መንግሥት ከ99 ነገደ መላእክት ይልቅ ንስሐ በሚገባ በአንድ ኃጥእ በሰማይ ታላቅ ደስታ ይደረጋል። ከአባ ኤስድሮስ የሚወጣው ቃል ከሰይፍ ይልቅ የተሳለ ነበረና የሙሴ ነፍስ ኃጢአትና ክፋትን ጠልታ ታለቅስ ጀመር። ምሕረትን በመሻት በኃጢአቱ ሙሴ አጥብቆ ተጸጸተ። ነፍሱ በጸጸት በመሞላቷ ደግሞ ተጨነቀ። ሌባ፣ ዘማዊና ነፍሰ ገዳይ ነኝ። ንስሐ መግባት እፈልጋለሁ። አባቴ እርዱኝ፣ እጄን ያዙኝ። ጠፍቻለሁ አባቴ። ምን ማድረግ እንዳለብኝ አላውቅም። ወደ ነበርኩበት ሕይወት መመለስ አልፈልግም። እግዚአብሔር ንስሐን ይቀበላል። ነገር ግን በየቀኑ ኃጢአት ላለመስራት መታገል አለብህ። ተነስና ተከተለኝ። የሁሉም መነኮሳት አባት ወደ ሆኑት ወደ አባ መቃርስ ወስደሃለሁ። አምላኬ መድኃኔ ዓለም ኢየሱስ ክርስቶስ ሆይ፣ ለምህረት ወደ አንተ መምጣት ባልችልም፣ ነገር ግን ደግነት ወደ እኔ ይመጣል። አምላኬ ሆይ ከኃጢአቴ ብዛት ምንም አይገባኝም። እኔ ማነኝና አፈርና ትቢያ ነኝ። ራሴን መርሳት አለብኝ። አንተን ብቻ ማስታወስ፣ በቅድስና መኖር እፈልጋለሁ። ወሰን በሌለው ሙሉነት የሚደንቁኝ እነዚያን ቅዱሳን ባሪያትን መላበስና ስጋዬን መርሳት እፈልጋለሁ። ማረኝ፣ ኃጢአተኛ ባሪያህን ማረኝ። ቅዱስ እግዚአብሔር ሆይ ማረኝ። እጅህን ወደ እኔ ዘርጋ፣ እግሬም አይሰናከልም። አንተ ምስጋና የባህሪ ነውና ዛሬ ዘወትር አሜን።
እንደምን አረፈዱ አባታችን? እግዚአብሔር ይመስገን። ተቀመጡ። እንግዳ ይዤሎት መጥቻለሁ። የእርሶን ቡራኪ ይሻል። እንኳን ደህና መጣችሁ አባ ኤስድሮስና እንግዳችን። ስምህ ማነው? ስሜ ሙሴ ይባላል። ወደዚህ በረሃ ለምን መጣ? እኔ እግዚአብሔር ልቡን ከፈተለትና የእርሶን ቡራኪ እንዲያገኝ ወደዚህ ላከው። ምን ትሰራ ነበር? የወንበዴዎችና የሌቦች ቡድን መሪ ነበር። ግን እግዚአብሔር ልብህን ሰበረውና ጠራ። ስማ ልጄ ሆይ፣ በአዲሱ ሕይወት የመጀመሪያው ነገር ማወቅ ያለብህ ከክፉ ሰዎች ጋር የነበረህን የድሮ ሕይወት ከእርሱ በሚጠጡት ሕይወት ውስጥ ጠልቆ የሚፈስ ነው። ስለዚህ በክርስትና ሕይወት በመጀመሪያ ማወቅ ያለብህ ራስን ዝቅ ማድረግ ነው። መጽሐፍ ቅዱስ እንደሚለው የገዛ የራሱን ሕይወት ስለ ባልንጀራው አሳልፎ የሚሰጥን ሰው ያህል ማንም ሌላ ትልቅ ሰው የለም። መልካም ሰው ሌሎች ወደ ዘላለማዊ ሕይወት በሚያደርጉት ጉዞ ጣልቃ ገብቶ ማጨናገፍ ሳይሆን እንዲሻገሩት ይረዳቸዋል። ቢተናኮሉት እንኳን ችሎ ያልፋል። ራስን ዝቅ ማድረግ በክርስትና ሕይወት እጅግ አስፈላጊ ነው። አንድ ክርስቲያን ራሱን በሚገባ ማወቅ አለበት። ይሄ ቆዳ ምንድነው? እነዚህ የቆዳ መስቀሎች ናቸው። እኒህን የቆዳ መስቀሎች አንድ መነኩሴ ሲያጠልቅ አሁን ስነግር የነበርኩትን ነገሮች ሙሉ በሙሉ መፈጸም አለበት። ከጧት እስከ ማታ መጾም፣ ሁልጊዜ መጸለይ፣ ቅዱሳት መጻሕፍትን ማንበብ፣ የቅዱሳን አባቶችን ትምህርት ማጥናት፣ ሥራም መስራት፣ እንደ አባ እንጦስና እንደ ደቀ መዛሙርቱ ለሌሎች ብርሃን ለመሆን እንደ ሻማ መንደድ። ሻማ ራሱ ይነዳል፣ ይቀልጣል፣ ብርሃኑ ግን ለሌሎች ያበራል። በሻማው ብርሃን ሌሎች ደስ ይላቸው። አሁን ሙሴ ራስህን ዝቅ አድርግ፣ ሳትታክት ሁልጊዜ ጸልይ። ዘወትር ወደ ክርስቶስ ለመሄድ ፍላጎቱ ይኑርህ። ይህ ለአንተ ይበጅሃል፣ ይህ ለአንተ ይበጅሃል። ሙሴ ይህ ወደ እምነት ለምታደርገው ጉዞ የመጀመሪያ ምዕራፍ ነው። እግዚአብሔር በመንገዱ ይምራህ የኔ ልጅ። ወንበዴ መሪ ነበሩ። ብዙ ሰዎችን ማርኬያለሁ። ነፍሰ ገዳይ ነኝ። ብዙ ሰዎችን ሴቶችንና ሕፃናትን እንኳን ሳይቀር ያለምንም ምክንያት ገድያለሁ። ሌባ ነኝ። ያገኘሁትን ነገር ሁሉ ሰርቅ ነበር። ለሐሰት አባት ተገዝቼ ነበር። ብዙ መጥፎ ነገሮችን አድርጌያለሁ።
አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ አንድ አምላክ ብዬ አጠምቅሃለሁ። መንፈስ ቅዱስ ይደርብህ። የእግዚአብሔር ምርጥ ዕቃ ሁን። አሁን የክርስቶስ ቤተ መቅደስ ነህ። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደደው። ሙሴ ተጠንቀቅ፣ ጥልሃት ወደ መጣሃት ዓለም እንዳትመለስ። ወደ ዓለም ብትመለስ ኃጢአትህ በሙሉ ተመልሶ ወደ አንተ ይመጣል። ነገር ግን በዚህ በረሃ ብትቀር እግዚአብሔር በምሕረቱ ይጎበኝሃል። አድፈ ነበር በኃጢአት ተገዝተ ነበር ለንዋዬ ሥጋ ባንተ ሰልጥኖ ሰውሮህ ነበር እንዳታይ። ነገር ግን እጆቹ አንተም ባርከውሃል፣ ኃጢአትህን አጥቦ ጻዳ አድርጎሃል። ጸጸትን ባፍሰ ልብ ተሰብሮ ወድቀሃል። ጸጋና በረከቱ ፍቅሩን ባንተ ላይ አድሮብሃል። በአባትነት ጥበቃው ልጄ ብሎ ጠርቶሃል። የምሕረት እጆቹ ለምርጥ ዕቃነት ባርከውሃል። ከረጅም እንቅልፍ ነቅተ የዓለምን ሐሴት ትተ የመከርን ጊዜ ለጌታ ሰጥተሃል። አንተ ኃጢአተኛ ፍቅሩ ቀይሮሃል። አንተ ኃጢአተኛ ፍቅሩ ቀይሮሃል። ሰላም ለእርሱ ይሁን አባታችን። ሰላም ላንተ ይሁን ሙሴ። መመንኮስ እፈልጋለሁ አባቴ። የምንኩስና ሕይወት ከባድና ፈተናውም አስቸጋሪ ነው። ከርኩስ መንፈስ ጋር እየታገልክ መኖር ይጠብቃል። ፈተናው አስቸጋሪ ቢሆንም መልኩሼ እየታገልኩ መኖር ይሻለኛል አባቴ። እግዚአብሔር ካንተ ጋር ይሁን። የኛ ፈቃድ ሳይሆን የእግዚአብሔር ፈቃድ ይሁን። በበረሃም ፈጽመህም ከዛ እንዳትወጣ ብዙ ፈተና ስጋህን ለማንጻት ይጠብቃል። ሁሉንም ችለህ በአሸናፊነት ለማለፍ ወደ እግዚአብሔር ጸልይ፣ በእርሱም ጽና። ምክንያቱም አምላካችን ስለኛ ይቆምልናልና። ሙሴ በ33 ዓመቱ መነኮሰ። ዘመኑ ከጌታ ልደት በኋላ በ365 ዓመተ ምህረት ነበር። ሰይፍን ጥሎ ተወዳጀ። ደገኛ እረኛና ለብዙ መነኮሳት አባት ሆነ። ሕይወቱ በሻሂድ በረሃ ከነበሩት ታዋቂ መንፈሳዊ አባቶች እንዳንዳቸው ተደርጎ በሚያስቆጥረው ምግባር የተመላ ነበር።
ሚስጥርን ሁሉ እውቀትን ሁሉ ባውቅ ተራሮችን እስካፈርስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ይህችንም ልመግብ ያለኝን ሁሉ ባካፍ ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝ። ፍቅር ይታገሳል፣ ቸርነትም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውንም አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመጽ ደስ አይለውም። ሁሉንም ይታገሳል፣ ሁሉንም ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። የተወደዱ ቃላቶች ናቸው። በጣም ደስ ይላል። ከእናንተ ጋር እንደሆን ትፈቅዳላችሁ? እመኑ፣ ወደ እግዚአብሔር ተመልሻለሁ። ኃጢአቴን ተናዝዤ ከተጠመኩ ጊዜ ጀምሮ ሁሉንም ሰው በሙሉ ልቤ መውደድ ጀምሬያለሁ። እንደምወዳችሁ ውደዱ። ከእናንተ ጋር እንድኖር እባካችሁ ፍቀዱልኝ። ደስ ይለናል። ከዛሬ ጀምሮ ከኛ ጋር መኖር ትችላለህ። ያለፈው ታሪኩ ተረስቶ መነኮሳቱ ሁሉ በጣም ወደዱት። ዝናው በመላ ሀገሪቱ ተሰማ። ብዙዎች እርሱን ለማየት ጉጉት አደረባቸው። አሲስ! ኧረ አሲስ! ምን አይነት ፍርጃ ነው? እንደምን አደርሽ አሲስ? ዛሬ ደግሞ በጊዜ ነው የመጣሽው። ስለ ፍቅረኛሽ ሙሴ ሰምተሻል? ምን ሆነ? ንገሪኝ ቶሎ በይ። ሙሴ በበረሃ እየኖሩ ጥቁር ልብስ ከሚለብሱ መነኮሳት ጋር ተወዳጅቷል። ከነሱ ጋር ነው አሁንም ያለው። ሙሴ የማይታመን ነገር ነው። እየቃዠሽ መሆን አለበት። እንዴት? ይሄ ሙሴ ነው? ይሄ ጥቁር ልብስ ደግሞ ምንድነው? ሞራ እንዳለችው ከነሱ ጋር ተቀላቅሏል ማለት ነው። አይደለም፣ ከሚሰራቸው ተንኮሎቹ አንዱ መሆን አለ። ሙሴ ምንም ተንኮል አያስፈልገውም። የፈለገውን ነገር በጉልበቱ መውሰድ ይችላል። እስኪ እናያለን። ጌታ እግዚአብሔር ሆይ ይቅር በለኝ፣ ኃጢአተኛ ባሪያ ነኝ። እንዴት መጣሽ? እዚህ እንዳለው በምን አወቅሽ? የሰማሁት እውነት ነው። የእግዚአብሔር ፍቅር ልቤን ሰበረው። ልጄ ሆይ አንቺንም ይቅር ይበልሽ። እኔ አንተ ልጅ ግሩም ነው። በዚህ አሮጌ ጥቁር ልብስ ስትታይ አያቴን እኮ ነው የምትመስለው። ምን ይሁን ብለህ ነው ይህንን አሮጌ ልብስ የለበስከው? ይሄ የአሮጌ ልብስ ከሆነ ሁሌም እርሱን መልበስ ነው የምፈልገው። ሙሴ ምን ነክቶሃል? ምን ሆነ ነው እንዲሆንከው? ስራ ማግኘት አልቻልክም እንዴ? የወታደሮቹን አለቃ እንደገና እንዲቀጥረህ አነጋግራለሁ። እናም ያን መልካሙ ጊዜያችን እንደገና ይመለሳል ወይስ ሁሉንም ረስተኸዋል? መልካሙ ጊዜ ያንን የኃጢአት ዘመን ማለትሽ ነው? ኃጢአቴን ፈጽሞ አረሳው። ኃጢአት? ምን ነክቶሃል? ምንድነው እንደዚህ የለወጠ? እግዚአብሔርን አግኝቼዋለሁ። አንቺም ታገኙ ዘንድ ልብሽን ይክፈተው። ገባኝ። አሃ ትጸልይላትና ታናግራት የነበረችውን ፀሐይን ለማለት ፈልገህ ነው አይደል? አይደለም፣ አምላካችን እግዚአብሔር ነው። እግዚአብሔር ደግሞ ፍቅር ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ ስሚ።
እኔ እንዲሁ እንደወደድኳችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ይላል። ምን ያለው እንግዳ ነገር ነው? እነዚህ የእግዚአብሔር ቃላት ናቸው። ምንድነው እያልከኝ ያለኸው ሙሴ? አዎን፣ እነዚህ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃላት ናቸው። አንቺም ብታገኙ ምንኛ ደስ ባለኝ። ሙሴ፣ ሁሉም ሰው ሊያገኘው ይችላል ብለህ ታስባለህ? እግዚአብሔር ለሁሉም ሰው ቅርብ ነው፣ ኃጢአተኞችን ማይንቅ። ዞር ብለሽ ዙሪያሽን ተመልከች፣ በሁሉም ነገር ውስጥ ታያለሽ። ይተዋል ከከተምሽበት የኃጢአት ተራራ ከወደቅሽበትም ከዚያ ክፉ ስፍራ እመኚ አንቺ ሴት እርሱ ያድንሻል። ወዴት ነሽም ብሎ አምላክ ይጠራሻል። ጽልመት ነግሶ ተውጠሽ በኃጢአት ዝሙት ገዝቶሽ ወድቀሽ ሳለሽ ለሞት ቸርነቱ የበዛ ይቅር ባይ መሐሪ በቤቱ ሊያኖርሽ ይጣራል ፈጣሪ። በረፍቱ ዘንድም ሊያሳድርሽ በለመለመ መስክ ሊያሰማራሽ ዛሬም ሳይቀየም ልጄ ነይ ይልሻል። ከመንጋው ሊያስገባሽ ደጃፍሽ ቆሟል። ምን አለውና ማር ይጣራል ልጄ ነይ ብሎ ድምፅሽ ይሰማው ቅረቢ። እጆቹን ዘርግቷል ከቅፉ ግቢ። ይጣራል ልጄ ነይ ብሎ ድምፅሽ ይሰማው ቅረቢ። እጆቹን ዘርግቷል ከቅፉ መጣሽ? ተረጋግተ በደንብ አድምጠኝ ሙሴ ትዝ ይልሃል? ያ ክፉ ጥቁር ባሪያ ሌባው ስሙ እንኳን በመላ ሀገሩ ሲጠራ የሚያስበረግግ ምን ሆነ? አበቃ። ከእንግዲህ በኋላ ኃያሉ ሙሴ የሚባል የለም። ምን ነካሽ? ገደልሽው? ሞቷል? አሁን ሞቷል። ነገር ግን ሞቱ አንተ እንደምታስበው ሞት አይደለም። ራሱን ለአምላኩ ለእግዚአብሔር ሰጥቷል። የምን እንቆቅልሽ? ምን አይነት የተለየ ሞት አለ? ሙሴ የዚህን ዓለም ደስታ ንቆ ሞቷል። ኃጢአትን ጠልቶ ከዓለም ተለይቷል። እየጸለየ በበረሃ ይኖራል። መንኩሷል። እግዚአብሔርን ብቻ ያመልካል። ሙሴ ይሄ ጥቁር ባሪያ እኔ ቆሻሻ አሳማ እያልኩ ምሰድበው፣ ይሄ እንኳ ውሾች ሳይቀሩ የሚፈሩት ከልቡ መነኩሴ የሆነ ባታዊ የማምንሽ መስሎሽ ነው? ኧረ እባክሽ አንቺ ሴትዮ አትቀልጅ። ታላቁን አምላክ የፍጥረታት ሁሉ ጌታ የሆነውን እግዚአብሔርን በዘመናችን ሁሉ ስንፈልገው ይኖር ነው። ሰማይና ምድርን እኔ እናንተን ሁሉም ነገር የፈጠረውን አምላክ ስንፈልገው ኖረናል አይደል? አዎ። ይህን አምላክ ከሙሴ ዘንድ አግኝቼዋለሁ። እንዴት ይህን አምላክ ሙሴ ማረከው? አይደለም፣ እግዚአብሔር ሙሴን ማረከው። ይሄ በጭራሽ የማይመስል ነገር ነው። ማንም ሙሴን ማንበርከክ አይችልም። ለመሆኑ ታስሮ ፍርድ ቤት ቀርቧል? እግዚአብሔር ሙሴን ይቅር ብሎታል፣ አንተንም እኔንም ጭምር። ከአንቺና ከኔ ጋር ምን ያገናኘው? አልገባኝ። ምን እያልሽ ነው መቤቲቱ? ጌታችን ኢየሱስ ክርስቶስ እንዴት ነው ነገሩ? እስቲ ከመጀመሪያው ጀምሮ አስረኝ።
ጸጋና በረከቱ ፍቅሩን ባንተ ላይ አድሮብሃል። በአባትነት ጥበቃው ልጄ ብሎ ጠርቶሃል። የምሕረት እጆቹ ለምርጥ ቃነ እንዴት አንድ ሰው ስለ ዘመዶቹ ሊረሳ ይችላል? መጽሐፍ እግዚአብሔር ፍቅር ነው ይላል። የእግዚአብሔር ፍቅር ሲገባን ይህ ይከሰታል። አባ ይህ እንዴት ይሆናል? ከረጅም ጊዜ በፊት ነው። አባ መቃርስ እግዚአብሔር በቅድስና ከእርሳቸው የሚተካከል ሰው ካለ እንዲያሳያቸው ጠየቁት። እግዚአብሔር እንዴት እንደመለሰላቸው ተመልከቱ። ጌታዬ ሆይ በሕይወት ዘመኔ እያለሁ እንደኔ ያለ ቅድስና ያለው ሰው ካለ አሳየኝ። መቃርስ በከተማው አቅራቢያ እንዳሉት ሁለት ሴቶች እንኳን አትሆኑ። አባ መቃርስ ይህን ሲሰሙ ከዘራቸውን ይዘው ወደ ከተማ ሄደው ስለ ሁለቱ ሴቶች ማጠያየቅ ጀመሩ። በራቸውን አንኳኩ። አንዷ መጣችና በሩን ከፈተችላቸው። ስታያቸው እግራቸው ስር ተንበረከከች፣ ሰላምታም ሰጠቻቸው። ይግቡ አባታችን። ከዚያም ለእግራቸው ውሃና የሚበላ ምግብ አቀረበችላቸው። እግሬን እንድታጥቡም ሆነ ያቀረባችሁትን መብላት አልፈልግም። በመጀመሪያ ከእግዚአብሔር ጋር ያላችሁን ግንኙነት ልትነግሩኝ ይፈልጋል። ምክንያቱም እግዚአብሔር ስለእናንተ ነግሮኛል። ለዚህም ነው የመጣሁት። ከወዴት ነው የመጡት አባታችን? እኔ መቃርስ ነኝ። የምኖረው በበረሃ ነው። አባታችን ከኛ ምን ይፈልጋሉ? እኛ ኃጢያተኞች ነን። ስለ እግዚአብሔር ብላችሁ እናንተን ለማግኘት በጣም ደክሜያለሁ። ለነፍሴ መዳን የሚጠቅመኝን ነገር እባካችሁ ከኔ አትደብቁ። ሕይወታችሁን ንገሩኝ። ሁለታችንም የማንተዋወቅ ሰዎች ነበር፣ ግን ከሁለት ወንድማማቾች ጋር ተጋባን። ወደ ሴት መነኮሳይት ዘንድ ሄደን እግዚአብሔርን እናገለግል ዘንድ ጠየቅናቸው። ነገር ግን እምቢ አሉ። ስለዚህ አብረን እዚህ ለመኖር ወሰንን። ለመጾም ለመጸለይ ወሰንን። ሁለታችንም ልጅ አለ። አንዳችን ያንዳችንን ልጅ ሲያለቅስ ብናገኘው እናጠባዋለን። ባሎቻችን በግ ሲጠብቁ ይውሉና ማታ ይመጣሉ። ነገር ግን ስለዚህ ነገር በሰው ፊት ምንም ብለን አናውቅ። ታዛዥና ድሆች ነን። ነገር ግን መጽሐፍ ቅዱስ የሚለውን ለማድረግ እንሞክራለን። እርስ በርሳችሁ ተዋደዱ። ወዮልኝ ለኔ፣ ወዮልኝ ለኔ። እንደነዚህ ሁለት ምስኪን ሴቶች እንኳን አልሆኑ። ወንድሞቼ እንደነርሱ አልወድም። ወዮልኝ ለኔ፣ ወዮልኝ ለኔ። አባታችን በአርሞ ለመኖርና ብቻዬን የበለጠ ጊዜ ለማሳለፍ እፈልጋለሁ። በዚያም ከእግዚአብሔር ጋር በጸሎት እነጋገራለሁ። ለሁሉም ሰው ታዛዥና ቅን መሆንን አይቻለሁ። ብቻህን በርግጥ መሆን የምትፈልግ ከሆነ ወደ ቤትራ በረሃ ሂድ። በዚያ ሰላምና ጸጥታ ታገኛለህ። ስፍራውም ለጸሎት የተመቸ ነው። እግዚአብሔር ካንተ ጋር በዚህ ቦታ ውሃ ከየት አገኛለሁ? ሙሴ እኔ ካንተ ጋር አለሁና ወደፊት ሂድ፣ አታስብ።
ቆሙ፣ እንዳትነቃነቁ። ማን ነው እንዴ? ሙሴ እንዳትነቃነቁ። እባክህ ሙሴ እንዳትገለን። ተውን እባክህ። ሂዱ ሂዱ። እባክህ ዘንልን ሙሴ። ምንም ነገር መስማት አልፈልግም። ቀጥል ቀጥል። ምንድነው ነገሩ? እነዚህ ሰዎች ሌቦች ናቸው። ሲዘርፉኝ ያገኘኋቸው። ነገር ግን ማንንም መጉዳት ስለማልፈልግ ወደዚህ አመጣኋቸው። አንተ እንዳሻህ አድርጋቸው። አየህ አየህ እንደምን አደሩ አባታችን? እንደምን አደርክ ልጄ? ሰይጣን ሙሉ ሌሊት ሲታገለኝ ነበር። ቅዠትና መጥፎ ህልም አሰቃየኝ። ምን ላድርግ? አይዞህ በርታ፣ እግዚአብሔር ኃይል ይሁንህ። ወደ ባትህ ሂድ፣ ሳታቋርጥ እንጸልይ። እንደምን አደሩ አባታችን? እንደምን አደርክ ሙሴ?
ዳግም ርኩስ መንፈስ ሲታገልኝ አደረ። ምን ላድርግ? ላሰለችዎትም ሆነ ላደክሞት አልፈልግም። እግዚአብሔር ይባርክህ ሙሴ፣ ከኔ ጋርና ተከተለኝ። ወደ ምዕራብ ተመልከት፣ ምን ይታይሃል? ብዙ የአጋንንት ሰራዊት ይታዩኛል። እኔን ለሞጋትና ለማጥቃት ያደባሉ። አሁን ደግሞ ወደ ምስራቅ ተመልከት። ቅዱሳት መላእክት በደስታ ሲዘምሩ ይታየኛል። አባ በምዕራብ የሰማኸው ድምፅ እኛን ለማጥቃት የተዘጋጁ የአጋንንት ድምፅ ነው። ነገር ግን በምስራቅ ያለው ድምፅ የቅዱሳን መላእክት ነው። ቅዱሳን መላእክት ከጎናችን ናቸው። ስለዚህ በፍጹም እምነት ደፋር ልንሆን ይገባል። የእግዚአብሔር መላእክት ከጎናችን ሆነው ይዋጉልናል። ከሥጋ ቤት አጠገብ ያሉ ውሾች የሥጋ ቤቱ በር እስኪዘጋ ድረስ ካጠገቡ ዞር አይሉም። ነገር ግን በሩ ሲዘጋ ውሾቹ ወደ ሌላ ቦታ ይሄዳሉ። አጋንንትም እንደ ውሾች ናቸው። የሥጋ ፍላጎትህን በር ከዘጋኸው፣ ለነሱ ምንም ቦታ ከሌለህ፣ ልብህን ከነሱ ሐሳብና ጭንቀት ካራከው ብቻህን ይተውሃል። ሙሴ በመንገድህ ገና የመጀመሪያው ምዕራፍ ላይ ነው ያለኸው። ገና እንዲህ ባሉ በርካታ ፈተና ውስጥ ታልፋለህ። መድኃኒቱ ጠንክሮ መጸለይና መጾም ነው። በዚህም በፈታኙ ሥጋ ላይ ድልን ትቀዳጃለህ። የእግዚአብሔርንም እርዳታ ጠይቅ፣ ፈተናው ይቀንሳል። በመከራችሁ ጊዜ ጥሩኝ፣ እኔም እደርስላችኋለሁ ብሏልና። ጌታዬን ምን እንዲህ እንደለወጠው ገርሞኛል። ይህ እንግዳ የሆነ ልብስስ ምንድን ነው? ለእኔ ድሮም ጥሩ ሰው ነበር። ምንድን ነው ነገሩ? ዝም ብዬ መተው የለም። ወደ እሱ ሄጄ መጠየቅ አለ። ለምን ሄጄ አልጠይቀው? ሙሴ፣ ስላገኘው ደስ ብሎኛል። አትረበሽ፣ ልዘርፍ አይደለም የመጣው። ባለፈው ካየው ጊዜ ጀምሮ ስለተናገርከው ነገርና ካንተ ጋር ስለሚኖሩ ደጋግ ሰዎች አስባለሁ። በጣም ደስ ብሎኛል ይህን በመስማቴ። ዳሪዮስ፣ አንድ ነገር ልነግርህ እፈልጋለሁ። በእያንዳንዳችን ውስጥ ጥሩ ነገር አለ። እግዚአብሔርን ስታገኝ ይሄ ጥሩ ነገር የበለጠ እያደገ ይሄዳል። እግዚአብሔር በመንገዱ ለመሄድ ለተዘጋጁ ሰዎች ሁሉ የልቦናቸውን መመለስ አይቶ ኃጢአታቸውን ይቅር ይላቸዋል። የእግዚአብሔር መንገድ ምንድን ነው? ምንም አልገባኝ። እባክህ አስረዳኝ። ረጅም እንቅልፍ ነቅተ የዓለምን ሐሴት ትተህ የመከርን ጊዜ ለጌታ ሰጥተሃል። አንተ ኃጢአተኛ ፍቅሩ ቀይሮሃል። አንተ ኃጢአተኛ ፍቅሩ ቀይሮሃል። ሙሴ በቀን 30 ክንድ የጥልፍ ዘንቢል ይሰራ ነበር። ጠንካራ የተባሉ ሰዎች እንኳን ቢሰሩ ግፋቢል በቀን 15 ብቻ ነው። እርሱን የረዳው ነገር ጠንካራና ጡንቻማ ሰውነቱ ነበር። በቀን አንድ ጊዜ ብቻ ፀሐይ ስትጠልቅ ይበላ ነበር። ለእምነት ከነበረው ተአማኒነት የተነሳ እግዚአብሔር ፈተናን ድል የሚያደርግበት የእምነት ኃይል ሰጠው። ሰላም ለእርሱ ይሁን አባታችን። እንኳን ሰላም መጣችሁ ወንድሞች።
ስለ ፍቅራችሁና እንክብካቤያችሁ አመሰግናለሁ። እኔን ለማየት ብላችሁ ነው የመጣችሁት። ግቡ፣ በረከታችሁ ይድረሰኝ። ምሳ ሰዓት ነው። ትንሽ ምስር ወጥ ሰራለሁ። እሱ ብቻ ነው ያለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሆይ ወደዚህ ቦታ ያመጣኸኝ አንተ ነህ። ለወንድሞቼ አንተን ለሚያገለግሉት የሚሆን ውሃ የለኝም። ጌታ ሆይ እርዳኝ፣ አታሳፍረኝ። መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ስለ ስጦታ ሁሉ አመሰግናለሁ። ክብር ምስጋና ይግባ ጌታ ሆይ። አባታችን ወዴት ነው ገባ ወጣ የምትል? የምን ውሃ ነው? ዝናብ ዘነበ እንዴ? በእውነቱ ውሃ አልነበረኝም። እናም እግዚአብሔርን ጠየቅኩት። ጸሎታችንን ሰማ። ስሙ የተመሰገነ ይሁን። ኤልያስ እንደኛ ሰው ነበር። ሰማይ ዝናብ እንዳያዘንብ ጸለየ። ለ3 ዓመት ከ6 ወር ዝናብ አልዘነበም። እንደገና ወደ እግዚአብሔር ጸለየ፣ እናም ዘነበ። እግዚአብሔር ቅዱሳኑን የሚሰማቸው እንዲህ ነው። በእምነት ይጸልያሉ፣ የጠየቁትንም ያደርግላቸዋል። ከዚህ በኋላ ሙሴ ቤትራንን ለተወሰነ ጊዜ ትቶ ሄደ። ማታ ማታ ወደ ሌሎች መነኮሳት ቤት ይሄዳል። ቀን ቀን በእድሜ ለገፉ መነኮሳት የሚሆን ውሃ ሊያመጣ ይሄዳል። ውሃ ወዳለበት ለመድረስ ምግብ ሳይመገብ ለሰዓታት በእግሩ መጓዝ ነበረበት። ከነርሱ ቤት ውሃ ያለበት ቦታ ብዙ ኪሎ ሜትር ርቀት ነበረው። ወደዛ ሲሄድ ማንም ሰው ሳያየው ነበር። ጌታዬ ኢየሱስ ክርስቶስ ሆይ አንጻኝ፣ ኃጢአተኛ ነኝ።
ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ ኃጢአተኛ ነኝና። ጌታዬ ኢየሱስ ክርስቶስ ሆይ ጠንካራ አድርገኝ ኃጢአተኛ ነኝና። ጌታዬ መድኃኔዓለም ሆይ ምራኝ ኃጢአተኛ ነኝና። ጌታዬ ፈጣሪ ለኃጢአት እንድጸጸት አድርገኝ ኃጢአተኛ ነኝና። ጌታዬ ኢየሱስ ክርስቶስ ሆይ የሚያስፈልገኝን ስጠኝ ኃጢአተኛ ነኝና። ጌታዬ አምላኬ ሆይ ይቅር በለኝ ኃጢአተኛ ነኝና። ጌታዬ አምላኬ ሆይ አድነኝ ኃጢአተኛ ነኝና። ጌታዬ ፈጣሪ ከፈተና አውጣኝ ኃጢአተኛ ነኝና። ጌታዬ መድኃኔዓለም ሆይ ጠብቀኝ ኃጢአተኛ ነኝና። ማን ነው እዛ ጋር የወደቀ? እንዴ አባታችን ሙሴ ነው። እዚህ ምን ያደርግ? እኔ እንጃ። እንሂድ እስቲ። ምንድነው? ማን ነው እንዲህ ያደረገው? እኛ እናውቅም። ውሃ አጠገብ ወድቆ ነው ያገኘን። ራሱን ሳይስት አልቀረም። ወደዚያ መጣ ነው። ወደ ውስጥ አስገቡት እስቲ። ተውት። እግዚአብሔር ይባርካችሁ። እኔ ራሴ የሚያስፈልገውን እያደረኩ አስታምመዋለሁ። አባ ኤስድሮስ በታላቅ ትዕግስት አስታመሙት። እስኪሻለው ድረስ ከአጠገቡ አራቁ። መነኩሴም እንኳን ብትሆን በሕይወት ውስጥ ሁሉን በአግባቡ ማድረግ አለብህ። ጠላታችን ሰይጣንን ብቻህን አትታገለው፣ በመመንኮስህ ብቻ አትችለውም። ለምን መሰለህ? የሰው ልጅ ደካማ ነው። እግዚአብሔር በሰይጣን ላይ ድል ታደርግ ዘንድ እስካረዳህ ድረስ በጭራሽ አታሸንፈውም። ሰይጣንን የምናሸንፈው በእግዚአብሔር ኃይል ነው። ሙሴ ራስህን ለእግዚአብሔር ስጥ፣ በእርሱ ፊት ራስህን ዝቅ አድርግ። ሁልጊዜ ታማኝና ታዛዥ ሁን። ያን ጊዜ እግዚአብሔር ትዕግስትህንና ውርደትህን አይቶ ዋጋህን ይከፍልሃል፣ በምህረቱም ይጎበኝሃል። ቅዱስ ጳውሎስ እንደሚለው ሁሉም ነገር በሥርዓትና በአግባቡ ይሁን። በእግዚአብሔር አምናለሁ፣ እምነቴን ሁሉ በእርሱ ላይ አደርጋለሁ። ከእግዚአብሔር ጸጋ ጋር ሁል ጊዜ ሰይጣንን ድል ለማድረግ ዝግጁ ነኝ። እግዚአብሔር በሚገጥመኝ መንፈሳዊ ፈተና ሁሉ ከጎኔ ይቆማል፣ ይረዳኛልም። አምናለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ከአሁን በኋላ የሰይጣን ፈተና ካንተ ይራቅ። ሥጋና ደሙን መቀበል ደግሞ አታቋርጥ። ሙሴ አባ ኤስድሮስ እንዳሉት ለወራት አደረገ። እግዚአብሔርም በጸጋ በትህትናና በመረጋጋት መንፈስ ባረከው። ክፉ ሐሳቦች ጠፉለትና በሰላምና በጥበብ መኖር ጀመረ።
እንዴት ነህ አሁን አባ ሙሴ? እግዚአብሔር ይመስገን። ጸሎት ወረድቶኛል። ደህና ነኝ አባታችን። አሁን ምንም ክፉ ህልም አይታየኝም። ሰይጣንንም መፍራት ትቻለሁ። አሁን የምመካው በእግዚአብሔር ኃይል ነው። የእርሱም ኃይል የሰይጣንን ጥንካሬ ያሽመደምዳል። እግዚአብሔር ይባርክህ። እግዚአብሔር ይህን ያህል ጊዜ እንድትፈተን አድርጎሃል። ምክንያቱም ከትምክህተኝነት ነፃ ወጥተህ እንድትኖርና የእግዚአብሔርንም ኃይል እንዳትረሳ ነው። የምታገኘውን ድል በራሴ ያገኘው እንዳይመስልህም ነው። ሁል ጊዜ ትሁትና ታጋሽ ሁን። እግዚአብሔር ይረዳሃል። ልብ በል፣ ስጋና ደሙን ሳንቀበል ፈተናና ሰይጣንን ማሸነፍ አንችልም። በመልካም ምግባርም ታንጸን ማደግ አይቻለንም። መጋደላችን ከስጋና ከደም ጋር አይደለም፣ ከክፋት መንፈሳውያን ሰራዊት ጋር ነው። እነዚህ አጋንንት በጸጸት በምናደርገው ንስሐ መሃል ይገባሉ። ለቀናት፣ ለወራት ወይንም ለጥቂት ዓመታት ብቻ አይደለም፣ በሰው ልጅ ሕይወት ዘመን ሁሉ ይፈታተኑናል። ፈተናውን ጠንክሮ ማለፍ ነው። እግዚአብሔር ይባርክህ። እንዴት ክፉ ሐሳብን ማሸነፍ እንችላለን? ቅዱሳት መጻሕፍትን ማንበብ ከክፉ ሐሳብ ያስጥልሃል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ሲያስተምር አሁን ለእናንተ በነገርኳችሁ ቃል መሰረት እነሆ ኃጢአታችሁ ተሰርዮላችኋል ብሎ እንደተናገረ። ግን እንዴት በኑሯችን የሚገጥመንን ችግር ማሸነፍ እንችላለን? የእግዚአብሔርን እርዳታ እንጠይቅ። እግዚአብሔር ረዳታችን ነው። በጸሎታችን ልንለምነው ይገባል። እግዚአብሔር መጠጊያዬና ጉልበቴ ነው፣ በፈተና ጊዜም ረዳቴ ነው ብሎ ልበ አምላክ ቅዱስ ዳዊት እንደተናገረ ከኤልያስ ታሪክ ጥሩ ትምህርት እናገኛለን። ኤልያስ እንደኛ ሰው ነበር። ነገር ግን በጸሎት ኃይል ሙታንን ያስነሳ ነበር። የአንዲት መበለት ልጅን ከሞት አስነሳ። የእስራኤል አምላክ ለዘላለም የተባረከ ይሁን። ከእርሱ ፊት ቆሜያለሁና እኔ እስከማዝ ድረስ በእነዚህ ዓመታት ዝናብ ጠብ አይል። ኤልያስ ተነስና ወደ ስራፕታ ሂድ፣ ከዚያም ተቀመጥ። ትመግብ ዘንድ አንዲት ባልቴት አዝዣለሁ። ስለዚህም ተነስቶ ወደ ስራፕታ ሄደ። ወደ ከተማው መግቢያ በር ላይ ሲደርስ ባልቴቲቱም እንጨት እየለቀመች ያገኛት። ጠራትና እንዲህ አላት፣ የምጠጣው ጥቂት ውሃ በጽዋ እንዲሁም ቁራሽ እንጀራ በእጅሽ ይዘሽ ትመጪ ዘንድ ለምንሻል። ሕያው እግዚአብሔርም በማደጋ ካለው ከፊን ዱቄት በማሰሮም ካለው ከጥቂት ዘይት በቀር እንጀራ የለኝም። እነሆም ገብቼ ለኔና ለልጄ ጋግረው በልተነው ምንሞት ዘንድ ጥቂት እንጨት እየሰበርኩ ነው። እመኝ፣ ይልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ለኔ ትንሽ እንጎቻ ጋግረሽ አምጪል። ከዚያም በኋላ ላንቺና ለልጅሽ ጋግር። የእስራኤል አምላክ እንዲህ ይላልና ከምድር ላይ እግዚአብሔር ዝናብን እስከሚሰጥበት ቀን ድረስ ዱቄት ከማድጋው አያልቅም፣ ዘይቱም ከማሰሮው አይጎድልም። እርሷም ሄደችና ኤልያስ እንዳላት አደረገች። እሷ ኤልያስና ልጇ ለብዙ ቀናት በሉ። በኤልያስ አፍ በተነገረው የእግዚአብሔር ቃል መሰረት የማድጋው ዱቄት አላለቀም፣ ዘይቱም ከማሰሮው አልጎደለም።
ከዚህ በኋላ የባልቴቷ ልጅ ትንፋሹም እስኪታጣ ድረስ ደዌው እጅግ ከባድ ነበር። ነፍሱም በመጨረሻ አለፈች። የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ኃጢአቴን ታስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን? ልጅሽን ስጪ። ልጇን ይዞ ወደ ሰገነት ወጣ። አቤቱ አምላኬ ሆይ ልጇን በመግደልህ ትቀበለኝ የነበረችውን ባልቴት ስለምን አስጨነካት? አቤቱ አምላኬ ሆይ የዚህ ብላቴና ነፍስ ወደ እርሱ ትመለስ ዘንድ እለምንሃለሁ። ከዚህ በኋላ ኤልያስ ልጁን መለሰውና ለእናትየው ሰጣት። እነሆ ልጅሽ በሕይወት ይኖራል። የእግዚአብሔር ሰው እንደሆን የእግዚአብሔርም ቃል ባፍህ እንደሆነ አሁን አወቅሁ። አባ ኤስድሮስና ሌሎች መነኮሳት 23ኛውን የእስክንድሪያ ፓትርያርክ አቡነ ቴዎፍሎስን ለማየት ወደ እስክንድሪያ ሄዱ። በዕለቱ ሙሴ ቅስናን ተቀበለ። አንተ ጥቁር ባሪያ ውጣ! አሁን ጥቁር ለማለት መብት አለው። ጥቁር መሆኑን እያወቅን ለምን እዚህ መጣ? እባክህ አባ ሙሴ ወደዚህ ና። በመንፈሳዊ ፈተና ተሳክቶልህ አልፈሃል። ከአሁን በኋላ ሙሉ በሙሉ ነጭ ነው። እግዚአብሔር ውጭን እንዳጸዳ ውስጤንም ያጸዳልኝ ዘንድ ጸልዩልኝ። ዛሬ የ500 መነኮሳት አበምኔት ነው። እንኳን ደስ ያለህ አባ ሙሴ። ጾም ጸሎትንም አብዛ። ሰይጣንን ለማሸነፍ እንደ መሳሪያ ተጠቀምበት። እንባህንም መታጠቢያ አድርገው። መዝሙረ ዳዊትንም አንብብ። ጸሎት ሰይጣንን ያርቃል። እግዚአብሔር አምላክ ሆይ ትወደኛለህ፣ ስለዚህም ፈጠርከኝ። እኔ ሳላውቅ በቅዱስ አጠራር በፊት ጠራኸኝ። በሙሉ ልቤ እወድሃለሁ። ከአንተ ጋር ሆኜ አንዳች አይጎልብኝ። አንተን እንዳገኝ የረዱኝን በመንገዴ ላይ የነበሩትን ሰዎች ሁሉ ባርካቸው፣ ቀድሳቸው። እግዚአብሔር ሆይ ሰው ሆነ ከድንግል ማርያም ተወልደ ስለኛ የተሰቀልክ በፈቃድ መከራን የተቀበልክ ምሕረትህን እንጠይቃለን። እኛ ያንተው አገልጋዮች ነን። በእኛ ላይ ምሕረትን አውረድ። በቅዱስ ጸጋ ባርከን።
ረድኤትና በረከትን አብዛለን፣ ከክፉ ነገር ሁሉ ሰውረን። እምነታችንን አጠንክርልን። ክብር ለዘላለም ያንተ ነውና አሜን። ሰላም ለእርሶ ይሁን። ሰላምና ጸጋ ይብዛልህ። ምን ሆነሃል? ላሜ ጥጃዋን አትወዳት፣ ወተት አላጠባም ብላ ይኸው ጥጃዋ መሞቷል። አትፍራ፣ እግዚአብሔር ይረዳሃል። ላሟ ጥጃዋን ወዳ ታጠባለች። ላሜ ጥጃዋን እንድትወድ እፈልጋለሁ አባታችን። ያ ገንቦ ይታይሻል? ውሃ አለው፣ አምጩ። እሺ ይኸው። አባታችን ከእርሶ የጥበብን ቃላት መስማት እንፈልጋለን። በእግዚአብሔር ፊት ሰማያት እንኳን ንጹህ አይደሉም። ራሱን ኃጢአት እንደሌለበት አድርጎ የሚያስብ ሰው ኃጢአትን ሁሉ በራሱ ላይ ይጠራል። ኃጢአት የለብኝም ብሎ የሚያስብ ሰው እውነት በውስጡ የለም። ጸሎት ስጸልይ አንዳንድ ጊዜ ሐሳቤ ይበታተናል። ምን ማድረግ እችላለሁ? በየሰዓቱ እነዚህን 4 ነገሮች እናስተውል። በሙሉ ልቦና መጸለይ፣ ሐሳብን መሰብሰብ፣ እኔ ኃጢአተኛ ነኝ ማለት እና በሌሎች ላይ አለመፍረድ። እኔን እያሰቡ መጸለይ ህሊናን ይሰበስባል። ሰላም አባታችን። ሰላም አባ። አገረ ገዡ ስለ እርሶ ቅድስና ሰምቶ እዚህ በረሃ ድረስ ሊያዩት መጥቷል። ስማ አንተ ሽማግሌ። አቤት የኔ ልጅ። አባ ሙሴ የት እንዳሉ ልትነግረኝ ትችላለህ? ለምን ፈለግከው? ከርሱ ምን ትፈልጋለህ? እሱ እኮ እብድና መጥፎ ሽማግሌ ነው። እዚህ ቆዩኝ። ገዳም ውስጥ ነው አይቻቸው እመጣለሁ። እንደምን ዋላችሁ? ሰላምና ጸጋ ይብዛልዎት። እንኳን ደህና መጡ። ይግቡ። ስለ አባ ሙሴ ብዙ ሰምቻለሁ እና እሳቸውን ለማየት ነው እዚህ ድረስ የመጣሁት። እዚህ በረሃው አካባቢ ስደርስ አንድ ሽማግሌ ሰው ያገኘውና ወደ አባ ሙሴ መንገድ ሊያሳየኝ ይችል እንደሆነ ጠየቅኩት። እርሱ ግን ለምን ስለሱ ትጠይቃለህ? እብድና መጥፎ ሽማግሌ ነው አለኝ። ማን ነው ይሄ ሰው? እንዴት ቢደፍር ነው አባ ሙሴ እንዲህ የሚለው? በዚህ በሻሂድ በረሃ በሁሉም ዘንድ የተከበሩ ናቸው። ሽማግሌው ጥቁር ሰው ነው። ልክ እንደናንተ ነው የለበሰው
ረጅም ነጭ ጢም አለው። አባ ሙሴ ናቸው። ሰላም ለእርሱ የሆነ አባታችን። እግዚአብሔር ይመስገን። በአንድ ኃጢአት በሰራ መነኩሴ ላይ ለመፍረድ መነኮሳቱ ተሰብስበዋል። እርሶም እንዲገኙ ይፈልጋሉ። ልጄ ሆይ እኔ መፍረድ አልችልም። ሂድና መምጣት እንደማልችል ንገራቸው። እሺ አባታችን፣ እርሶን ደስ እንዳሉት። ሰላም ለእናንተ ይሁን። አባ ሙሴ አልመጣም ብለዋል። እኔ ከእሳቸው ጋር የቀረበ ግንኙነት አለ። ሄጄ ልሞክር። ምናልባት አብረውኝ ይመጡ ይሆናል። እሺ ሂድ እስኪ። ሰላም ለእርሱ ይሁን አባታችን። እግዚአብሔር ይመስገን። መነኮሳት ሁሉ ተሰብስበው እየጠበቁት ነው። አባታችን ሙሴ መጥተዋል። ምንድነው በልብሱ ያዘሉት? ኃጢአቴን ነው። እኔ ሳላየው ከኋላዬ እየፈሰሰ ነው። የኔ ኃጢአት ከኋላዬ እየፈሰሰ እንዴት አንድ ሰው በሰራው ኃጢአት ልፈርድ እችላለሁ? እኛ የእርሱን ኃጢአት ስናስታውስ እንኖራለን። እርሱ ግን የሌሎቹን ኃጢአት አያውቅም። አባ ሙሴ ታላቅ ትምህርት ነው አሁን የሰጡን። በጭራሽ አንረሳውም። ከኛም በኋላ የሚመጣ ትውልድ ሁሉ ሲዘክረው ይኖራል። ወንድማችን፣ ማንም አይፈርድብህም። ስለዚህ ነገር ሁላችንም ለ7 ቀን እንጾማለን። ሰው የራሱን ኃጢአት የሚያስብ ከሆነ በሌሎች ላይ አይፈርድም። እንዳይፈረድባችሁ አትፍረዱ። ስታመነዝር አገኘናት ብለው ወደ እርሱ ያመጧትን ሴት ጌታችን ኢየሱስ ክርስቶስ እንዳለ ከናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት። ሙሴ ብላ እንጂ ብላ። የተጠበሰ አሳ አምሯል ነበር። ኦ ጌታው፣ ስለ ስጋ አምሮቴ ይቅር በለኝ። ካንተ በቀር
ለሌላ ነገር ልቦናዬን አሳውረው። ካንተ በቀር ሌላ እንዳልመኝ አድርገኝ። ሁለንተናዬን ወደ አንተ ምራው። ሰላም ለእርሱ ይሁን አባታችን። ሰላም ላንተ ይሁን ልጄ። ግቡ። ሰላም ለእርሱ ይሁን። ሰላም ለእናንተ ይሁን። እድለኞች ነን። እርቦን ነበር። ፊት ለፊታችን ደግሞ ምግብ ቀርቦ አገኘን። ተው እንዳትበሉ፣ እባብ ነው። አባ ለምን እንዲህ ይሉናል? ይቅርታ አድርጉልኝ። የተጠበሰ ዓሣ መብላት አማረኝ። ይህን ያደረኩት ክፉ ፍላጎቴን ለመቅጣት ነው። በሉ እባቡን እርሱት። አሁኑኑ ምስር አበስልላችኋለሁ። ቆዩ። ይሸታል? አዎ፣ የሚጠበስ ነገር ይሸተኛል። ጭሱ ከአባ ሙሴ ቤት ነው የሚወጣው። እንዴት ሊሆን ይችላል? የጾም ወራት እኮ ነው። አይሆንም። እንዴት አባ ሙሴ ለገዳሙ ስርዓት አይታዘዝ? ዝም ማለት የለም። እንሂድና ለአበምኔቱ እንንገራቸው። እንሂድ። ሰላም አባታችን። እግዚአብሔር ይመስገን። በአባ ሙሴ ቤት አጠገብ እያለፍን ነበር። የሚበስል ምግብ ሸተት። ወቅቱ የጾም ወራት ነው። እንዴት የጾምን ስርዓት ይተላለፋሉ? ቅዳሜ እናገኛቸዋለን። ስለ ነገሩም እንነጋገራለን። አንደበትን መክታት መቻል ታላቅ ጸጋ ነው። ያልተገራ አንደበት ያለው ሰው ምንም መልካም ነገር እንደሌለው የሚያሳይ ምልክት ነው። ከልክ በላይ የሚበላና የሚጠጣ ሰው የዚህችን ዓለም ከንቱ ነገሮች ሁሉ የሚወድ ሰው ነው። ወደ ቅድስናም ፈጽሞ አይደርስም። ራሱን ሲያሞኝ ይኖራል። አባ ሙሴ ለመነኮሳት የተላለፈውን ሥርዓት ጥሰው በጾም ወራት ምግብ አብስለዋል። የእግዚአብሔርንም ሕግጋት አልጠበቁ። አባ ሙሴ ራሳቸውን ለአንድ ሳምንት በመጾም ቀጡ። ራሳቸውን ፍጹም ጣሉ። እግዚአብሔር እንዳለው እንግዶችን ተቀብለው በማስተናገዳቸው ግብ ስትቃጥት ኖራለች። መቼ ነው ወደ መርከብ የምገባው? ጦርነቱ የሚያልቀው መቼ ነው? መቼ ነው ከወደቡ በሰላም የምደርሰው? ፊትን ለማየት በመጓጓት ለዘመናት ኖርኩ። ቀኔ እንደደረሰ ይሰማኛል። ዛሬ የአረመኔዎቹ ወራሪዎች ይመጣሉ። እናንተ ከዚህ አካባቢ ብትሄዱ ይሻላል። አባታችን እርሱ ማምለጥ አይችሉም። ክርስቶስ ያለውን በዓይኔ ለማየት ይህን ቀን ለዓመታት ስጠባበቀው ኖሬያለሁ። ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉ። የአባ መቃርስ ትንቢት ይፈጸማል። አንድ ጊዜ ልንጎበኛቸው ሄደን የአንዳችሁ ደም በዚህ በረሃ ይፈሳል አሉ። ያን ጊዜ እኔም ደሙ የሚፈሰው የኔ የሆነ ብያቸው ነበር። ጸሎት አድርገው ባረኩንና ተመለሰ። እንግዲያው እኛም አንሸሽም፣ አብረኑት እንሞታለን። የፈረስ ኮቴ ይሰማችኋል። እንዳልኳችሁ አረመኔዎቹ ወራሪዎች መጥተዋል።
ገዳሙን ወረን ያገኘኑን ሰው ሁሉ እንገላለን። እንሂድ። እግዚአብሔር አምላክ ለአባ ሙሴ 3 አክሊል አቀዳጃቸው። አንዱ ለፍጹም እምነታቸው፣ ሁለተኛው ስለ ምንኩስና ሕይወታቸው፣ ሶስተኛው በከንቱ ለፈሰሰው ደማቸው። ጌታዬ ኢየሱስ ክርስቶስ የሰው ልጆችን የወደድክ ጌታ ወደ ገነት ውሰድ።